ጃርድ የተባለው ይሄ ትንሽዬ ልጅ ቤታቸው ውስጥ ለየት ያለ እንግዳ የሆነ ነገር እንዳለ ሁልጊዜ ይሰማው ነበር። በውስጡ ከቤታቸው ግድግዳ ጀርባ የሆነ ነገር የሚያደርጉትን እንቅስቃሴ በሙሉ እየተመለከታቸው ስለሚመስለው ይህንን እውነታማስ አጣርቼ ያጋልጣለሁ በማለት መጥረጊያ አንስቶ ግድግዳውን ይበሳሰዋል። እህቱ ምንድነው አንድ ድምጽ ሰማው ብለ ቤቱን ካላፈረስኩኝ የምትለው? ከግድግዳው ጀርባ እኮ ይሄኔ ትንሽዬ አይጥ ይሆናል ያለው በማለት እንጨቱን ከእጁ ትቀበለውና አንድ ጊዜ ብቻ ግድግዳውን መታ ስታደርገው ግድግዳው በሙሉ ተፈረካክሶ መሬት ላይ ወርድ ይላል። ነገሩ ምንድነው ብለው ጠጋ ብለው ሲያጣሩ በድሮ ጊዜ ቤቶች ውስጥ እቃ ወይንም ደግሞ ምግብ ከታች ወደ ላይ ወይንም ደግሞ ከላይ ወደ ታች ለማጓጓዝ ሲፈልጉ አሁን ላይ እኛ ሊፍት እንደምንጠቀመው ይህም ደግሞ ባህላዊ የሆነ ለየት ያለ የነሱ የራሳቸው ሊፍት ነበር። ነገሩን ግን የበለጠ የሚያስፈራ የሚያደርገው እዚች ጋር የድሮ ጊዜ ሊፍት ማግኘታቸው ሳይሆን የሆነ ጊዜ እናታቸው ጠፋ ብላ ስታብድ የነበረችው የመኪና ቁልፏ እንዲሁም ደግሞ የእህትየው የጠፋባት ሜዳሊያ እዛ ውስጥ ነበር ተቀምጦ የነበረው። እኛን ለማታለል አትሞክር፣ ይሄ ሁሉ አንተ ከኛ እየሰረክ ዕቃ የምታጠራቅምበት ነገር ነው በማለት ወንድሟን ባላጠፋው ነገር ከወቀሰችው በኋላ እዚህ ጋር የተፈጠረውን ትርምስ በሙሉ ደግሞ አንተ ነህ ማጽዳት ያለብህ በማለት ተቆጥታው ትሄዳለች። ጀረድ እንኳን ስለምታወራው ነገር ምንም እንደማያውቅ ለማስረዳት ቢሞክርም ምንም የሚለው ነገር ስላልነበረ መንታ ወንድሙና እህቱ ክፍሉን ለቀው ሲወጡ ዝም ብሎ ከመመልከት ውጭ ሌላ አማራጭ አልነበረውም። በውስጡ እየተቃጠለ እህቱ ባዘዘችው መሰረት ቦታውን በደንብ አድርጎ ማጽዳት ይጀምራል። በዚያኑ ቅጽበት ከአንድ ወረቀት ስር ነገር እንግዳ የሆነ ቁልፍ ያገኛል። እዚህ ውስጥ ደግሞ ያለውን ነገር ውስጡ በጣም ማወቅ ፈልጎ ስለነበረ እየፈራም ቢሆን ቁልፉን ይዞ ወደ ሊፍት ውስጥ ይገባል። መሰቂያ ገመዱን እየጎተተ ወደ ላይኛው ክፍል ከደረሰ በኋላ ልክ ወዳገኘው ክፍል ገብቶ ባትሪውን አብርቶ ወደ ውስጥ ሲመለከት ክፍሉ በሸረሪት ድርና በአቧራ የተሞላ ነው። ሰው እዚህ ክፍል ገብቶ የሆነ ነገር ካደረገ በጣም እንደቆየ ግልጽ ነው። ባትሪውን አብርቶ አንዴ ወደዚህ አንዴ ወደዛ እየጎበኘ እያለ ግድግዳ ላይ የሆነ የተሰቀለ ፎቶ ያይና ድርቅ ብሎ ይቀራል። ግድግዳው ላይ ተሰቅሎ ያየው ፎቶ አርተር ስፓይደርዊክ የተባለው ቅድመ አያቱ ነበር። እናታቸው የሆነ ጊዜ እራት እየበሉ እያለ ስለ አያታቸው ስትነግራቸው ከ80 ዓመታት በፊት ዝም ብሎ እንደጠፋና የእሱን መጥፋት ተከትሎ ደግሞ ሉሲንዳ የምትባለው ልጁ ጨርቋን ጥላት አብድና አሁን ላይ የእብዶች ሐኪም ቤት ውስጥ እንደምትገኝ ትነግራቸዋለች። ይህንን ሁሉ ካስታወሰ በኋላ አሁን ላይ ወዳለበት ሪያሊቲና ወደ ራሱ ይመለሳል። በአቅራቢያው ያለው የእንጨት ሳጥን በእጁ ላይ ካለው ቁልፍ ጋር አንድ አይነት ምስል እንዳለው አስተዋለ። ቁልፉን ተጠቅሞ ሳጥኑን ከፈተው። ወዲያው ሳጥን ውስጥ ያሉት እቃዎች በጣም የቆዩ ስለነበሩ ድሮ ድሮ የሚል ሽታ አፍንጫውን መታው። በደንብ አድርጎ ምን አለ በማለት ውስጡን ከበረበረ በኋላ የሆነ የተጠቀለለ አሮጌ መጽሐፍ አይን ውስጥ ትገባለች። ገና መጽሐፉን ከፍቶ ውስጡ ምን እንደሚል ማንበብ ሳይጀምር ከጀርባው የሆነ ድምጽ ይሰማውና ቆሌው ተገፎ ሲዞር ምን እንደሆነ የማይታይ ፍጥረት ከኋላ የማስጠንቀቂያ ጽሑፍ ጽፎለት ነበር። ጽሑፉም በቀጥታ ወደ ጃሬድ የተላከ ማስጠንቀቂያ ሲሆን አሁኑኑ ውጣ፣ ስለሚከተልህ ነገር በኋላ ላይ እንዳትጸጸት የሚል የማስጠንቀቂያ ጽሑፍ ነበር። በአቅራቢያው አስቀምጦት የነበረው ባትሪ በራሱ መሽከርከር ሲጀምር ሰውነቱ በሙሉ በፍርሃት ይዋጥና ጊዜ ሳያቃጥል ያገኘውን መጽሐፍ ብቻ ይዞ ወደ ክፍሉ እየሮጠ ይሄዳል። ፍርሃቱ ለቆት ከተረጋጋ በኋላ ማብራቱን አብርቶ መጽሐፉን አልጋው ላይ ቁጭ ብሎ ማንበብ ይጀምራል። ልክ የመጀመሪያውን ፔጅ ሲከፍተው በውስጡ በወረቀት ላይ ማስጠንቀቂያ ተጽፎለት ነበር። ይህንን መጽሐፍ በፍጹም ከፍተህ እንዳታነበው፣ ማንበብ ከጀመርክ ህይወትህ ሙሉ ለሙሉ እዚህ መጽሐፍ ላይ ነው ጥገኛ የሚሆነው። ጀረድ ግን ምንም ግድ አልሰጠውም። የሆነን ነገር አታድርግ በተባለ ቁጥር የማድረግ ያለው ፍላጎቱ በጣም ከቁጥጥር ውጭ እየወጣ ስለሚመጣ ማስጠንቀቂያውን ችላ በማለት መጽሐፉን ልክ ክፍት ሲያደርገው ኃይለኛ የሆነ ንፋስ ፊቱን መታው። ጀረድ አሁን ላይ ምን አይነት አደገኛ ኃይል ወደ ቤት ውስጥ እንደለቀቀ ምንም የሚያውቀው ነገር አልነበረም። ወዲያው ጨለማ ውስጥ ተደብቆ የሆነ አካል እየተመለከተው እንደሆነ ይሰማውና ምንድነው እያለ ወደሚጠረጥርባቸው ቦታዎች ጋር በሙሉ እየሄደ ቼክ እያደረገ እያለ ምንም ነገር ሊያገኝ ስላልቻለ ይህንን መጥፎ የሆነ የፍርሃት ስሜት ለማስወገድ ሲል ከአልጋው ግርጌ ወደ ነበረው ትልቅ ሳጥን ውስጥ ገብቶ መጽሐፉን ማንበብ ቀጠለ። መጽሐፉ የአያቱ አርተር ፊልድ ጋይድ የተባለ ነበር፣ ወይንም ደግሞ የሜዳ መመሪያ መጽሐፍ። አርተር በጫካ ውስጥ ምርምር በሚያደርግበት ወቅት ሳያስበው ድንገት ወደ መናፍስት ግዛት ወይንም ደግሞ ፌሪ ቴሪቶሪ ገብቶ ነበር። ፌሪ ምን ማለት እንደሆነ ለመግለጽ ብቻ ያክል ፌሪዎች ማለት በአውሮፓውያን ተረት ውስጥ ክንፍ ያላቸውና አስማትም መጠቀም የሚችሉ ጥቃቅን መናፍስታት ወይንም ደግሞ ፍጥረታት ናቸው። እነዚህ መናፍስቶች ራሳቸውን መቼም ቢሆን ለሰዎች አያሳዩም ነበር። ነገር ግን አርተር በደግነቱ ምክንያት ከጊዜ በኋላ የእነሱን እምነት ማግኘት ቻለ። ስለዚህ እነዚህ ለየት ያሉ ፍጥረቶችን በድብቅ ማጥናት ይጀምራል። ስለዚህም የእነሱን ልማድ፣ ልዩ ችሎታቸውንና ደካማ ጎናቸውንም ጭምር በማጥናት እያንዳንዱ ነገር መመዝገብ ይጀምራል። ከዚህ ሁሉ ምርምር በኋላ ግን የደረሰበት ነገር ቢኖር እነዚህ አስማታዊ ፍጥረታት በሙሉ መልካሞች እንዳልሆኑ ነው። ከመጥፎቹ መካከል አንድ ሙልጋራት የተባለ ክፉና ግዙፍ የሆነ ጭራቅ የአርተር እየሰራ ያለው ሪሰርች ላይ አይኑን ጣለ።
ጣለበት። ስለዚህ አርተር እስካሁን ድረስ የህይወቱን ሙሉ ልፋትና ምርምር ለመጠበቅ ሲል ቤቱን ኃይለኛ የሆነ መሽሩም እየነሰነሰ ከበበው። ይህም ክፉ ነገር ወደሱ ቤት መምጣት በሚፈልግበት ጊዜ ያ የተነሰነሰው መሽሩም ስላለ በፍጹም እንዳይገባ የሚከለክል አጥር ነበረ። ጃሬድ ይህንን አንብቦ ሲጨርስ የፍርሃት ስሜት በጀርባው ላይ ሲወርድ ታወቀው። የአያቱ አርተር ከብዙ ዓመታት በፊት በድንገት መጥፋቱ ከእነዚህ ፍጥረታት ጋር ቀጥታ የሆነ ግንኙነት ሊኖረው ይችላል በማለት በውስጡ ደምድሞ ጨረሰ። በድንገት የማረሊ ጩኸት ከሌላ ክፍል በኃይለኛው ሲሰማቸው ሁለቱ መንታ ወንድማማቾች በጣም ደንግጠው ምን ተፈጠረ ብለው ቼክ ለማድረግ ወደ ክፍሏ እየሮጡ ይገባሉ። ተኝታ የነበረችው እህታቸው ከእንቅልፏ በምትነቃበት ጊዜ ጸጉሯ ከአልጋዋ ብረት ጋር በኃይለኛው ተተብትቦ ታገኘዋለች። ለእናቷም እርግጠኛ ነኝ በተኛውበት ጄሬድ ነው እንደዚህ አይነት ነገር ሊያደርግ የሚችለው እያለች መጮህ ትጀምራለች። ግን ወንድሙ ሌሊቱን በሙሉ አንድ ክፍል ውስጥ ነበርኩ ተኝተን ነበር ነው። በሩን ከፍቶ ወጥቶ ያንቺ ጸጉር ላይ እንደዚህ አይነት ነገር ቢያገኝ በእርግጠኝነት አየው ነበር በማለት ለወንድሙ ምስክር ሆኖ ይቆምለታል። ነገር ግን እዚህ ቤት ውስጥ እየተፈጠሩ ያሉ ነገሮችን በሙሉ በሚያስተውልበት ጊዜ የሆኑ ለእነሱ የማይታዩቸው ነገሮች እንዳሉና በቤታቸው ውስጥም እንደፈለጉ እየተንቀሳቀሱ ነው በማለት ይረዳል። በቀጣይ ቀን እህትየውና መንታ ወንድሙ ውጭ ሆነው እየተጫወቱ እያለ ጃሬድ መጽሐፉ ላይ ያነበባቸውን ነገሮችና እስከ ማስረጃቸው ይዞ ወደ እህቱና ወንድሙ ጋር በመሄድ ሁሉንም ነገር ይነግራቸው ጀመር። ዛሬ ጠዋት ከእንቅልፍሽ ስትነሺ ጸጉርሽ ከአልጋው ጋር ተሳስሮ የጠበቀሽ ትላንትና በመጥረጊያ ግድግዳውን ብለሽ የመደበቂያ ቤታቸውን ያፈረሹ አንቺ ስለነበርሽ ነው። ካስታወሽ ማራቸውንም ወስደሽባቸዋል። ይህንን ያደረጉት አንቺን ለመበቀል ነው በማለት ሲነግራት፣ ነገር ግን እህቱና ወንድሙ በሰሙት ነገር ይሄ ልጅ በቃ ጨርቁን ጥሎ አበደ በማለት የተናገረውን ነገር ከቁም ነገር እንኳን ሳይቆጥሩት ጥለውት ወደ ቤት ይገባሉ። ልክ ሁለቱ ወደ ቤት እንደገቡ የሆነ ኃይል እሱን ለማጥቃት እየመጣ እንደሆነ ይሰማውና መሽሩሙ ከፈሰሰበት ጀርባ ልክ ሲገባ እየመጣም የነበረው ኃይል ያንን መሽሩም ማለፍ ስለማይችል ወደ ኋላ ይመለሳል። ስለዚህ ጃሬድ ሰላም ለመፍጠር ሲል አንድ ትንሽዬ የሆነ ቤት ያዘጋጅና በውስጡ ደግሞ እስካሁን የተወሰዱባቸው እቃዎችን በሙሉ መለሰላቸው። በተጨማሪ ደግሞ አንድ ማር እንዲሁም ደግሞ ጣፋጭ የሆኑ ኩኪሶችን ጨመረላቸው። ሲጨርስ ተሸክሞ ወደ ተደበቀው ክፍል ውስጥ አስገብቶ ካስቀመጠላቸው በኋላ ማሩን አንስቶ ኩኪሱ ላይ ያደርግበትና መጠበቅ ይጀምራል። ልክ ከተኛበት ሲነሳ አስቀምጦት የነበራቸው ኩኪሶች የሉ። ኩኪሶቹን ፍርፋሪ በአይኑ ከተከተለ በኋላ ልክ የሆነ ቦታ ላይ ሲደርስ ከትንቡልታክ ጋር ፊት ለፊት ተፋጠጡ። ልክ ትንቡልታክ ፊቱ እንደታየበት ሲገባው በጣም ደንግጦ ይጮህና ከዛ ቦታ በፍጥነት ይሰወራል። ግን ጄሬድ ሌላ የቀረው ኩኪስ ነበርና አንስቶ ማር አፍስሶበት እንካ በማለት ሲሰጠው የምግቡን ፍቅር መቋቋም አልቻለም ነበርና ቀስ በቀስ ከተደበቀበት እየወጣ መብላት ይጀምራል። ጃሬድ ይህንን ምቹ አጋጣሚ በመጠቀም ስለ ሜዳ መመሪያ መጽሐፍ ሲጠይቀው ትንቡልታክ ግን ለብዙ ዓመታት በታማኝነት ሲጠብቀው የነበረው መጽሐፍ ከደበቀበት መገኘቱንና መከፈቱን ባየ ጊዜ ንዴቱ ገንፍሎ ይወጣና ወደሚያስፈራና ወደሚዘገን አረንጓዴ ጭራቅነት በመቀየር ልክ እንደ እብድ መጮህ ሲጀምር ጃሬድ በፍጥነት ተጨማሪ የሆኑ ኩኪሶችን በማር እያደረገ አስጠጋለት። ይህም ዘዴ ሰርቶ ትንቡልታክ ወዲያው ረጋ ብሎ ወደ ራሱ ይመለሳል። ከዚያም ትንቡልታክ ይህ መጽሐፍ መሽሩሙ ከተከበበበት ግብ በፍጹም አልፎ መውጣት የለበትም፣ ይህ ላንተ የምሰጠው ትልቁ የሆነው ማስጠንቀቂያ ነው፣ ና ውጪ ምን እየተፈጠረ እንዳለ ላሳየህ በማለት ወደ አንድ መስኮት ይወስደውና ወንድሙ አገራማን ብሎ በቤቱ ሳር ላይ እየተረማመደ እያለ ከየት እንደመጣ በማይታወቅ ኃይል እግሩ ተይዞ እየተጎተተ እያለ ተመለከተ። የሚጎትተው አካል ምንነቱ በስነ ስርዓት እየታየው ስለነበረ ትንቡልታክ የሆነ ለየት ያለ መነጽር ይሰጠዋል። ጃሬድ በተሰጠው መነጽር ቀዳዳ በኩል በመስኮት ሲመለከት ብዙ የጫካ መናፍስቶች ወይንም ደግሞ ጎብሊኖች ወንድሙን እየጎተቱት ሲወስዱት ተመለከተ። ምንም እንኳን ይህንን መጽሐፍ ይዘህ መውጣት የለብህም የሚል ማስጠንቀቂያ ቢሰጠውም እሱ ግን በእጁ መጽሐፉን ጎትቶ ይወስድበትና ወንድሙን ለማዳን እየሮጠ ወደሱ ይሄዳል። ትሪያሉን በመከተል የጫካው የሆነ ቦታ ላይ ሲደርስ እንጨት እየነደደ ከሩቅ ተመለከተ። ልክ መነጽሩን አውጥቶ እሳት ወደሚቀጣጠልበት ቦታ ሲመለከት ጋብሊኖቹ እሳቱን ከበውት የሆነ አምልኮ ስነስርዓት እየፈጸሙ ይመስል እየጨፈሩ ነበረ። ሳይመን ደግሞ ከዛፍ ቅርንጫፎች በተሰራ ጎጆ ወይንም ደግሞ ወጥመድ ታስሮ ነበር። ጃሬድ ልክ እርምጃ ለመውሰድ ሲዘጋጅ የሆነ ነገር አስቆመው። አንዲት ትንሽዬ የሆነች ወፍ በአቅራቢያ ውስጥ እየተንቀሳቀሰች እያለ በወጥመድ ውስጥ ስትገባ ኢንቪዚብል ወይንም ደግሞ በማይታይ አየር ላይ ባለ ፍጡር በአንድ ጊዜ ተውጣ ስትጠፋ ይመለከታል። ጃሬድ በፍጥነት ማያ መነጽሩን አንስቶ ሲመለከት ጎጆ ውስጥ በጣም የሚያስፈራ ሃክዊል የተባለ አንድ ወፍራም የጫካ ፍጡር ይመለከታል። ሃክዊል ግን ለየት ያለ ነበር። እሳቱን እየዞሩ እንደሚጨፍሩት አልነበረም። ይልቅ ከጭራቆቹ ሙልጋራት ጋር ባለው ከፍተኛ ጥል የተነሳ ጥልቅ የሆነ በቀልን መበቀል ስለሚፈልግ ከጃሬድ ጋር አብሮ ለመስራት ይወስናል። ስምምነቱንም ለማጽናት ፈልጎ ስለነበረ ትልቅዬ የሆነ ምራቅ የጃሬድ አይን ላይ ሲተፋበት እስካሁን ድረስ እነዛን መነጽር እየተጠቀመ ለመመልከት የሚችላቸውን የማይታዩትን ነገሮች አሁን ላይ ያለምንም መሳሪያ በአይኑ ብቻ መመልከት እንዲችል ያደርገዋል። በተመሳሳይ ሰዓት ደግሞ
የጃሬድ መንታ ወንድም በጣም እየፈራ ነው ያለው። ከታች ምንም ነገር እየታየው ስላልነበረ ምን እየተፈጠረ እንደሆነ ራሱ የሚያውቀው ነገር አልነበረም። ብቸኛ ማየት የሚችለው ነገር ቢኖር ከስር የሆነ እሳት፣ ከእሳቱ ላይ ደግሞ እየተሽከረከረ እየበሰለ ያለ የተወሰነ ስጋ እንዳለ ብቻ ነው። ጃሬድ ከላይ ቀስ ብሎ ቢላ ይዞ በመምጣት ወንድሙ ያለበትን ወጥመድ ሊበጥስለት ሲል በአሳቻ ሰዓት አዲሱ ጓደኛው ከኋላ ይመጣና ያስቆመዋል። የሳይመን ወጥመድ ቀስ እያለ ወደ ታች እየወረደ ነው። በአቅራቢያው ደግሞ የደረቁ ቅጠሎች በኃይል በንፋስ ምክንያት መሽከርከር ይጀምራሉ። እዚያው ቦታ ላይ ከየት መጣ ሳይባል አንድ በጣም ደካማ አረጋዊ የሆነ ሽማግሌ ብቅ አለ። ሲያዩት ምንም አይነት ጉዳትን ማድረስ የማይችል ምስኪን ይመስላል። ነገር ግን ጓደኛው የምታያቸው ነገሮች በሙሉ ውሸቶች ናቸው። እነዚህ ጨካኝ የሆኑ ጭራቅ ሙልጋራቶች እንድታያቸው የሚፈልጉት ማታለያዎች ናቸው። ይሄ ሰውዬ ሽማግሌ ነው ብለህ በፍጹም እንዳትታለል በማለት እያስጠነቅቀው እያለ በአጠገቡ አንድ ወፍ በምታልፍበት ጊዜ ሆክዊል ደግሞ የወፍ ስጋ በጣም ስለሚወድ ራሱን ሙሉ ለሙሉ መቆጣጠር ያቅተውና እሷን ለማደን ተከትሎ ጃሬድንም ለክፉዎቹ ሙልጋራቶች ለብቻው ጥሎት ይሄዳል። ሙልጋራቶቹ መጽሐፉን ለማግኘት ሲሞንን ሰውነቱን በሙሉ ቢፈትሹትም በመጽሐፉ ፋንታ ሊያገኙት የቻሉት ብቸኛ ነገር የቤተሰብ ፎቶ ብቻ ነበር። የቤተሰቦቹን ፎቶ በሚመለከትበት ጊዜ ታዲያ የያዙትን ልጅ አይነት መንታ ቤት ውስጥ እንዳለው ይገነዘቡና አይ የያዝነው የተሳሳተውን ልጅ ነው፣ በቃ አንተ ወደ ቤት ተመለስ በማለት አውቀው ወደ ቤቱ እንዲሄድ ይልኩታል። ልክ ልጁ ተራምዶ ከአካባቢው ዞር እንዳለ ባስተዋሉ ጊዜ ክብ ሰርተው ስለ ቀጣዩ እቅዳቸው መመካከር ይጀምራሉ። ሙልጋራት መላውን የግሬስ ቤተሰብ ሙሉ ለሙሉ እንዲያጠፋ ለጎብሊኖቹ ትዕዛዝ ማስተላለፍ ይጀምራል። ከዛፉ ኋላ ሆኖ የሚነጋገሩትን ነገር በሙሉ ታዲያ የሰማው ጃሬድ ወንድሙ ጋር ለመድረስ እየሮጠ ወደሱ ይሄድና ደርሶበት አንድ ላይ ወደ መሽሩም ወደ ተከበበበት አጥር ጋር ልክ ሊደርሱ ሲሉ ጋብሊኖች ከኋላቸው መጥተው ይደርሱባቸውና እግሩን ይዘው ይጥሉታል። ወዲያው በሹሉ ጥርሳቸው የሳይመንን እግር ልክ ሲነክሱት ወንድሙ ቶሎ ብሎ ይደርስለትና ጎትቶ ወደ መሽሩሙ አጥር ውስጥ ይከተዋል። ገና እስካሁን ሲመጡበት የነበረው ትንፋሻቸው መቆራረጡን ሳያቆም ምን እየተፈጠረ እንዳለ ምንም አይዲያ የሌላት እህታቸው ምንድነው እንደሚያሯሩጣችሁ እያለች ቀስ ብላ እየተራመደች እነሱ ወዳሉበት ቦታ እየመጣች እያለ ቶሎ እየሮጥሽ ወደዚህ ነይ፣ ጊዜ ምንም እንዳታቃጥ እያሉ ወደ እሷ እየመጣ ስላለው አደጋ እየነገሩ ሊያስጠነቅቋት ቢሞክሩም እሷ ግን ዝም ብላችሁ እያሽቃበጣችሁ ነው፣ ምንም ነገር እየተፈጠረ አይደለም በማለት የሚሉትን ነገር ከቁም ነገር ራሱ ልትቆጥረው ፈቃደኛ አልነበረችም። ወዲያው የሆነ ነገር ይመጣና እጇን ይዞ አለቅም ይላታል። የለበሰችውን ሱሪዋ ራሱ አልፎ እየተቀደደ እግሯ ላይ ደግሞ የሹል የሆነ የጭረት ምልክቶች መታየት ይጀምራሉ። በዚህ ጊዜ ወንድሟ ከፊት ለፊት ሻሉ የሚሏት ነገሮች ቀላሎች እንዳልሆኑ ይገቧትና የያዘችውን ስለት መዘዝ አድርጋ አየር ላይ በቻለችው ፍጥነት በሙሉ ስትሰነዝረው በሚያስገርም ሁኔታ ሰይፏ የሆነን ፍጡር ሲመታ ታወቃት። ወንድሟ ቶሎ ብሎ ለማየት የሚጠቅማትን መነጽር ወረወረላት። ልክ በሱ ቀዳዳ ስትመለከት በዙሪያዋ ሆኖ እየተዋጓት ያሉትን ፍጥረታቶች በመጨረሻም ለማየት ቻለች። እንደ ድል ሆኖ ግን ማሌሪ የሰይፍ ፍልሚያ ላይ ሻምፒዮን ስለነበረች እነዚህ የማይረቡ ጭራቆች አሸንፏት ወደ አጠገቧ ራሱ ሊጠጉ አልቻሉም ነበር። ጃሬድ ጎትቶ ወደ አጥሩ ካስገባት በኋላ የተጎዳውን ሳይመን ተሸክመው ወደ ቤት ውስጥ ይዘውት ይገባሉ። ቶሎ ቶሎ ብሎ የተጎዳውን ቁስሉን አክመውለት ልክ በጣራው በኩል ወጥተው ወደ ታች ሲመለከቱ ቆሌያቸው ይገፍፋል። በየሁሉም አቅጣጫ ጎብሊኖች እንደ ጎርፍ እየፈሰሱ ቤታቸውን በሙሉ ወረውት ነበር። እህትየው በዚህ ጊዜ እነዚህ ጭራቆች የሚፈልጉት ያንን መጽሐፍ ብቻ መሆኑን ስትሰማ ነገሩ እንዲያበቃ መጽሐፉን ዝም ብለን ለምን አንሰጣቸውም የሚልን ሀሳብ ስታቀርብ በዚህ ጊዜ ትንቡልታክ እንደገና ከተደበቀበት ቦታ ይወጣና በጣም ቁም ነገር በተሞላበት ፊት ይህ መጽሐፍ በፍጹም በሙልጋራት እጅ ላይ መውደቅ የለበትም፣ ምክንያቱም ይህ መጽሐፍ በጭራቆቹ እጅ ከገባ የአስማቱ ዓለምም ሆነ የሰዎች ዓለም ሙሉ ለሙሉ ያከትማል ወይንም ደግሞ ይጠፋል። ሳይመን በዚህ ጊዜ በድንገት የሆነ ሀሳብ ይመጣለታል። ለምንድን ነው መጽሐፉን ቆይ ማናቃጥለው በማለት ልክ ሀሳቡን ሲያቀርብ ትንቡልታክ ግን ወዲያውኑ ያንን ሀሳብ ውድቅ አደረገ። ምክንያቱም ይህ መጽሐፍ በአስማት የተጠበቀ ስለሆነ ተራ የሆነ እሳት ሊያቃጥለው ስለማይችል ነበር። በዚህም ምክንያት መውጫ ስላጡ በጣም መጨናነቅ ጀመሩ። ጃሬድ የቤታቸው ግድግዳ ላይ ታዲያ የአያታቸውን ፎቶ ሲመለከት እሷ እኮ የቅድመ አያታችን የአርተር ልጅ ስለሆነች በእርግጠኝነት የመጽሐፉን ሚስጥር ማወቅ አለባት፣ ሄደን ስለምንፈልገው ኢንፎርሜሽን እሷን መጠየቅ አለብን በማለት ነገር ግን ከዛ ቤት ውስጥ እንዳይወጡ ራሱ ሙሉ ለሙሉ በጭራቅ ስለተወረረ ምንም አይነት ማውጫ መንገድ አልነበራቸውም። ስለዚህ ጃሬድ መጽሐፉን በሳጥኑ ውስጥ ቆለፈውና ብቸኛውን ቁልፍ ለትንቡልታክ በአደራ መልክ ይሰጠዋል። የቆሰለው ሳይመን የጭራቆቹን ትኩረት ለመሳብ በፊት ለፊቱ ግቢ ይሄድና ከፍተኛ ድምጽ እያወጣ መጮህ ይጀምራል። ጭራቆቹ በዚህ በኩል ሀሳባቸው በተሰረቀበት ጊዜ በጀርባ በኩል ደግሞ ጄረክና እህትየው በውሃ
በኋላ በኩል ፍጥነታቸውን በሙሉ በመጠቀም በጓሮ በኩል ያላቸው ሚስጥራዊ የሆነ ጎጆ ውስጥ ይገባሉ። ነገር ግን ጭራቆቹ የሆነ ልክ ያልሆነ ነገር እንዳለ እየተሰማቸው መጣ። የመጽሐፉን ልዩ የሆነ ሽታ በአፈር ውስጥም እንኳን ቢሆን ማሽተት ይችሉ ስለነበረ ይህም የሆነበት ምክንያት ደግሞ ጃሬድ ለትንብልታክ መጽሐፉን እዚህ ሳጥን ውስጥ ከተዋለው ቁልፉን ደግሞ ላንተ አደራ ብሎ ዋሽቶት ነበረ። መጽሐፉን ደብቆት ይዞት ወጥቶ ስለነበረ ከቤት ውስጥ አሁን እሱም ሆነ እህቱ ለጭራቆቹ ሙሉ ለሙሉ ተጋልጠዋል። የጋብሊኖቹ መሪ የሆነው ደግሞ ወዲያውኑ ሞልትሮል የተባለውን አስፈሪና በጣም ግዙፍ የሆነውን ጭራቅ ከጀርባቸው ድረስባቸው በማለት ይልከዋል። ሞልትሮኑ ደግሞ ከመጠን በላይ ፈጣን ነው። ለረጅም ጊዜ ሁለቱ እየሮጡ የነበረ ቢሆንም ሊደርስባቸው ግን ምንም ጊዜ አልፈጀበትም ነበር። መሬት ውስጥ ስለነበር ደግሞ ሲሮጡ የነበሩት ያ ግዙፍ የሆነ ጭራቅ ከኋላቸው እየዘለለ ሲመጣ ከዋሻው ጣራ ላይ አፈር እንደ ዝናብ ይወርድባቸው ጀመር። መላው ዋሻ በማንኛውም ሰከንድ ሙሉ ለሙሉ ላያቸው ላይ ሊደረመስባቸው ይችላል። በስንት መከራ ሩጠው የሆነ መውጫ ትቦ ያገኙና በዛ በኩል ልክ እንደወጡ ጭራቁ ግን ደርሶባቸው ስለነበር ከበስተጀርባቸው ተከትሎ በኃይለኛው ተፈንጥቆ ይወጣል። ነገር ግን ደስ በሚል ሁኔታ በዚያኑ ቅጽበት ከመንገድ ላይ ሲያልፍ የነበረ አንድ ትልቅ የጭነት መኪና በቀጥታ ጭራቁ ላይ ይጋጭበትና ወደ ውስጥ ተመልሶ እንዲገባ ያደርገዋል። አሁንም ሩጫቸውን በመቀጠል ወደ አእምሮ ሕክምና ተቋሙ ያመራሉ። እዛ የምትገኘው በህይወት እንኳን አይተዋት የማያውቁት አሮጊቷ የሆነችው አክስታቸው ሉሲንዳን ለመጀመሪያ ጊዜ ያገኟት። ልክ ወደዛ በጣም ያረጀው ቤት ውስጥ መኖር እንደጀመሩና ከውስጥ ደግሞ የተደበቀውን መጽሐፍ አግኝተው ልክ እንደከፈቱት ስትሰማ ፊቷ ሙሉ ለሙሉ ይቀየራል። ውጪ ማንም ሰው እየተከታተላቸው እንዳልሆነ ቼክ ካደረገች በኋላ በፍጥነት ወደ ውስጥ አስገብታ በሩን ትዘጋዋለች። ጃሬድ በቤቱ ውስጥ እየተፈጠረ ያለውን አስፈሪ ነገር በሙሉ ዘርዝሮ ይነግራትና እባክሽ ንርጂን በማለት መጽሐፉን ይሰጣታል። ይህ መጽሐፍ ቤተሰቦቿ ላይ ያደረሰባትን ነገር ለልጆቹ መናገር ስትጀምር ድምጿ መንቀጥቀጥ ጀምሮ ነበር። ከ80 ዓመታት በፊት ህፃን የነበርኩኝ የመሽሩሙ አጠገብ ጋር እየደረስኩኝ እየተራመድኩ እየተጫወትኩኝ ነበር። አባቴ ሲያይኝ በጣም ደንግጦ በመስኮት በኩል ከመሽሩሙ ራቅ በያለ በኃይለኛው ቢጮህም ነገር ግን እኔ እያለው የነበረው ነገር በስነስርዓት አልገባኝም ነበር። ወዲያው ሳላስበው ጋብሎኖቹ እግሬን ይዘው መጎተት ይጀምራሉ። በዚህ ጊዜ አባትየው ልጁን ለማዳን ሲል ከቤት ውስጥ ዘሎ ይወጣ ከጭራቆቹ ጋር መፋለም በሚጀምርበት ጊዜ እሱ ደግሞ እዛ ጫካ ውስጥ እየተፈላፈለ ስለነሱ ያገኘውን ኢንፎርሜሽን በሙሉ ሌላ ማንም ሰው እንዲያውቅባቸው ስለማይፈልጉና ሚስጥራቸውን ለመጠበቅ ሲሉ በንፋስና በቅጠላ ቅጠል አድርገው ይከቡትና ወደ ራሳቸው ዓለም በመውሰድ እስካሁን ድረስ አስረውት ነው ያሉት። ከዛ ጊዜ ጀምሮ አባትሽ የት ነው ብሎ ለሚጠይቀኝ በሙሉ ያየሁትን ነገር ልነግራቸው ስሞክር ሁሉም ሰው እያበደች ነች ልጅ ብሎ ስለሚያስብ አያምኑኝም ነበር። ቀን በቀን አባቴ ካሁን ቤቱ ተመለሰ እያልኩኝ እጠብቀው ነበር። ነገር ግን በፍጹም አልተመለሰም። ይህንን ሁሉ ታሪክ ሉሲንዳ ስትሰማ እንባዋን መቆጣጠር አልቻለችም ነበር። ቀጥላም አንድ የሆነ ሚስጥር ትነግራቸዋለች። ሲምቡልታክ የሆነ ጊዜ አባትሽ እስካሁን ድረስ በህይወት አለ በማለት ነግሮኝ ነበር። አሁን ላይ ምን ማድረግ እንዳለባችሁ እኔ ልነግራችሁ እችላለሁ። አርተርን እንደምንም ብላችሁ ፈልጋችሁ አገኙት። ከዚያ በኋላ መጽሐፉን ለሱ አሳልፋችሁ ትሰጡትና የፈጠረው እሱ ስለሆነ እንዴት አድርጎ መጽሐፉን ለዘላለም ማጥፋት እንዳለበት ራሱ ያውቃል በማለት ነገረቻቸው። ወዲያው ሳያስቡት ከመስኮቱ በኩል አንዱ ጭራቅ እጁን ሰብሮ ያስገባና መጽሐፉን ለመውሰድ ይታገላቸው ጀመር። ሉሲንዳ ግን ጊዜ ሳታባክን ነበር አስገራሚ የሆነ እርምጃ የወሰደችው። ወዲያው የሆነ እቃ ውስጥ ያለ ጨው ዘግና ታወጣና ጭራቁ ላይ ስትበትንበት እሱ ደግሞ ስቃዩን ስላልቻለ የመጽሐፉን የተወሰኑ ገጾች ብቻ ገንጥሎ ይዞ ይሄዳል። ወዲያው ነርሶች በሩን በርግደው ወደ ውስጥ ይገባሉ። ከኋላቸው ደግሞ እናታቸው ስራ ላይ የነበረች ነበር ልጆቿ ሳያስፈቅዷት ወደ ከተማ እንደሄዱ የሰማችው። ጊዜ ሳታቃጥል ወደ ልጆቿ ጋር ትመጣለች። ልጆቿን ይዛ በመኪና ውስጥ አስገብታቸው ወደ መጡበት ቦታ እየተመለሱ እያለ ጄረድ ስለተፈጠረው ነገር በሙሉ ለእናቱ ለማስረዳት ይሞክራል። እናታቸው ግን የሚናገሩት ነገር በሙሉ ምንም እውነት አልመስልሽ አላት። እናንተ ከድሮም ጀምራችሁ ጫካ ውስጥ ያለውን ቤት አልወደዳችሁትም ነበር። እዛ መኖር ሰልችታችሁ ነው እንጂ ይሄን ተረት ከየት አምጥታችሁ ነው የምትለፈልፉብኝ በማለት እነሱ ማለት የሚፈልጉትን ነገር በፍጹም መስማት እንኳን እንደማትፈልግ ጄረድ ሲረዳ አባታችንም ቢሆን ጥሎሽ የሄደው ይህንን ባህሪሽ መቻል አቅቶት ነው በማለት እናቱ ላይ ይጮህባታል። በዚህ ጊዜ እናትየው ልጇ ያላትን ነገር ማመን እያቃታት ጸጥ ብላ ትቀራለች። ከኋላ ተቀምጣ ሁሉንም ነገር ስትሰማ የነበረችው ታዲያ እህትየው በወላጆቻቸው በተፈጠረው ነገር እናትየው ብቻ ስትወቀስ መመልከት ስላልቻለች እስከዛሬ ደብቀው የነበረውን ሚስጥር ለወንድሟ ለመናገር ትወስናለች። አባታቸው ሪቻርድ እናታችን ላይ ቺት እያደረገባት ነበር። አሁን ላይ ደግሞ ቤተሰብ መስርቶ ከኛ ውጪ ከሌላ ሰው ልጆች አሉት። እናታችን እስከዛሬ አባታችን ሲያደርግ የነበረውን ነገር ልትነግር ያልፈለገችበት ምክንያት አንተ ለአባትህ ያለህ አመለካከት በጣም አሪፍ ስለሆነና እሱን ደግሞ ማበላሸት ስለማትፈልግ ነበር። ጃሬድ ወደ ስልኩ ተመለከተ። አባቱ እንዲደውልለት በተደጋጋሚ ቢለምነውም ከአባቱ በኩል ግን ምንም ምላሽ አላገኘም። በዚህ ጊዜ አባቱ በእውነት እንደከዳውና እንደጠላቸው ስለገባው ልቡ ክፉኛ ይሰበራል።
ትንንሾቹ ጭራቆች ደግሞ ከመጽሐፉ ቀደው ያገኙትን ለአለቃቸው ሊያሳዩት ወደ እሱ ጋር ያመራሉ። ሙሉ መጽሐፉን ሄዳቸው አምጡ ብሏቸው ማምጣት የቻሉት ይህንን ብቻ ስለሆነ የሚቆጣቸው መስሏቸው ነበር። ያመጡትን ፔጆች አንድ በአንድ በሚመለከትበት ጊዜ ግን በሚያስገርም ሁኔታ ከነዚያ ከተቀደዱ ገጾች መካከል አንዱ ያንን ወደዚያ ቤት እንዳይገቡ የሚከለክላቸው የመሽሩምን አጥር እንዴት አድርገው ሰብረው ወይንም ደግሞ አልፈው መግባት እንደሚችሉ የሚያሳይ ግልጽ የሆነ መመሪያ ነበረው። ሀግዊል ከዛፍ ላይ ሆኖ ነገሮችን በሙሉ ተደብቆ ሲከታተል ስለነበረ ነገሮች በሚያስጠላና የሚያስፈራ ሁኔታ ከቁጥጥር ውጭ ሊሆኑ እንደሆነ ወዲያው ገባው። በፍጥነት ሊፈጠር ስለሚችለው ነገር ቤተሰቦችን ለማስጠንቀቅ ሲል ወደ እነሱ ሲሮጥ ይሄዳል። ነገር ግን ለማለት የሚፈልገውን ነገር ገና ልክ ከማለቱ በፊት ከፊቱ የሆነች ወፍ እየበረረች ስትሄድ ምን ሊል እንደነበር አላማውን ራሱ ይረሳውና ወደ ዛፉ ወፏን እየተከተለ ይሰቀልና እንደምንም አድርጎ ይዟት ተመግቧት ሆዱ ልክ እንደሞላ ሌላቸው የመጣውን ነገር በስተመጨረሻም ይነግራቸዋል። አሁን ላይ ምንም የምትዘናጉበት ትርፍ ጊዜ ራሱ የላችሁም። ሞልግራትን ማስቆም የምትፈልጉ ከሆነ ግዴታ ዛሬ ማታ ማድረግ አለባችሁ። ቀጥሎም የተቀሩት መንትያው ላይና እህትያው አይን ላይ ምራቁን የተፋባቸውና ሁለቱም ያለዛኛው ልዩ የሆነ መነጽር ነገሮችን በአይናቸው ብቻ ማየት እንዲችሉ አደረጋቸው። በዚህ ጊዜ ጃሬድ በድንገት አንድ ነገር ትዝ አለው። ወደ ቤት እየሮጠ ከገባ በኋላ አያቱ መጽሐፍ ላይ ግሪፍን የሚባል ግማሽ አንበሳ ግማሽ ደግሞ ንስር የሆነ ታማኝ ግዙፍ በራሪ እንስሳ እንደነበረው አስታወሰ። ቅድመ አያታቸው አርተርን ፈልገው ለማግኘት እሱን መጠቀም እንደሚችሉ ያስብና ስላሰበው ነገር እህቱ ስትሰማ ይሄማ ያለቀለት እብደት ነው እኮ በማለት ሀሳቡን ውድቅ ታደርግበታለች። ነገር ግን እሷ የምትለውን ነገር ችላ ነበር ያለው። መጽሐፉን ከፍቶ ያኛው ገጽ ላይ የተጻፈውን ነገር ጮክ ብሎ ሲያነበው ወዲያውኑ ሰማዩን ሰንጥቆ የሚወጣ ሹልና አስፈሪ ጩኸት በአየር ላይ ማስተጋባት ይጀምራል። ግርፊኑ እውነተኛ ነበር። አይኖቹ በጣም ቁጡ የሆኑ በተመሳሳይ ሰዓት ደግሞ የተረጋጉ ነበሩ። ግዙፍ የሆኑትን ክንፎቹን ቀስ እያለ በመዘርጋት ሶስቱንም ልጆች በጀርባው ላይ አዝሎ ወደ ሰማይ መብረር ይጀምራል። እጅግ ጥቅጥቅ ያሉ ጫካዎችንና ሰማይ ጠቀስ በረዶ ሸለቆችን እያቋረጡ አየር ላይ ለረጅም ጊዜ ከበረሩ በኋላ ልክ እንደ ፓራዳይዝ በጣም ውብ ወደሆነ ስፍራ ይደርሳሉ። የግሪፊኑ መድረስ በዚያ የሚኖሩ ሲልፍስ የተባሉ መናፍስታትን ያስደነግጣቸውና ተበታተኑ። ከዚያም ጀርባ ሰጥቶ ቆሞ የነበረ አንድ ሰውዬ ከሩቅ ይታያቸው ጀመር። እሱም ለ80 ዓመት ጠፋ የተባለው ቅድመ አያታቸው አርተር ነበረ። ለሱ እነሱ ከ80 ዓመት በላይ እያሉ የሚያወሩት ከአንድ ቀን ያነሰ ሆኖ ነበር የሚሰማው። አየር ላይ የሚንሳፈፉትን የአበባ ዘሮች እየተመለከተ እነዚህ መናፍስቶች ጊዜን እያዛቡ እንደሆነና ልጆቹንም ቶሎ ብላችሁ ጆሮአችሁን ያዙ፣ ማትይዙ ከሆነ ይጫወቱባችኋል በማለት ጮኸባቸውና እህትየውና ሳይመን ግን ወዲያውኑ በአስማቱ ተማርተው ቆመው ምስጥ ብለው ዝማሬውን እየሰሙ ነበር። ስለዚህ ጃሬድና አያትየው ብቻ ጆሮአቸውን በመያዝ ወደ አንድ ሸለቆ ውስጥ ይገባሉ። ጃሬድ እስካሁን ድረስ ተሸክሞት የነበረውን መጽሐፍ ለሰውየው ይሰጠዋል። ልክ አርተር መጽሐፉን ሲመለከት ፊቱ በደስታ ይሞላል። ነገር ግን ወዲያው ጃሬድ ይህንን መጽሐፍ አሁኑኑ ቶሎ ብለህ አጥፋው። ይህንን ሲሰማ አርተር በጣም በመደናገጥ ጸጥ ይላል። ይህ መጽሐፍ ማለት እኮ ህይወቴን በሙሉ ስለፋበት የነበረው የእውቀት ጥርቅም ነው። በሰማው ነገር ግን ጃሬድ በጣም ይበሳጭና አሁን እኮ እድሜ 125 ዓመት ሆኖሃል፣ ህይወትህ አሁንም በዚህ መጽሐፍ ዙሪያ ብቻ መሽከርከር የለበትም በማለት ተቆጣው። ከሁሉ በላይ ደግሞ በአንተ እብደትና ውሳኔ ምክንያት ያቺ ምስኪን ልጅህን ሉሲንዳ እንኳን ለ80 ዓመታት ያለ አባት አስቀርተሃታል። አርተር በዚህ ጊዜ ቆም ብሎ ማሰብ ይጀምራል። የምወደውን ነገር በማድረግ ተጠምጄ ሳለ የምወዳቸው ሰዎች ላይ ያደረስኩት ያለሁት በደል እስካሁን ድረስ ታውቆኝ አያውቅም ነበር። ቀስ ብሎ መጽሐፉን በሚከፍትበት ጊዜና ወደ ውስጥ ሲመለከት ግን መጽሐፉ በሌላ በማይረባ መጽሐፍ ተቀይሮ ነበር። ይህንን የሚያደረገው ሲምብልታ ቃሉን ለመጠበቅ ሲል ነበር። ትክክለኛው መጽሐፍ ከመሽሩቡ ክብ በፍጹም አልወጣም ነበር። ጃሬድን በዚህ ጊዜ እባክህን አብረህና እና መጽሐፉን ዳምስሰው። ነገር ግን አርተር አሁን ላይ እድሜው ከ125 በላይ ስለሆነ እዚህ በተለያዩ ኃይሎች ተጠብቆ ነው እንደዚህ ወጣት መስሎ ያለው። ወደ ትክክለኛና ወደ ሰዎች ዓለም ግን ከተመለስኩኝ እነዚህ ሁሉ 125 ዓመታቶች በአንድ ጊዜ ነው የሚገርፉኝ። ስለዚህ ወዲያው ወደ አመድነት መቀየር የማይቀር ነገር ነው። በሰማው ነገር ጃሬድ ተስፋ ይቆርጥና ወደ ውጪ በመውጣት እንስሳቱን ይጠራዋል። ከዚያም መናፍስቱን ሰብረው በመውጣት በፍጥነት ወደ ቀድሞ ቤታቸው ተመለሱ። ልክ ቀኑ እየመሸ በሚመጣበት ጊዜ እነዚህ ትናንሽ የሆኑ ጎብሊኖች መሽሩሙ በተደረገበት ቦታ በሙሉ ምንነቱ የማይታወቅ ፈሳሽ የሆነን ነገር ያፈሱበት ጀመር። ሙሉ ጨረቃ የምትወጣበትን ትክክለኛ የሆነ ሰከንድ እየተጠባበቁ ነበር። በዚህ መካከል ግን ነገሩን ይበልጥ የሚያበላሸው ሌላ የሆነ አደጋ ተፈጠረ። እናታቸው አገራማን ብላ መኪናዋን እየነዳች ወደ ቤታቸው
እየመጣች ነበር። ጊዜ ሳያባክኑ ወደ እሷ እየሮጡ ከሄዱ በኋላ መኪናቸው ውስጥ ገብተው በሩን ይዘጉታል። እናትየው ምንድነው የተፈጠረው ብላ እንኳን ለመጠየቅ እድል ሳይሰጧት መኪናውን እያበረሩ የመሽሩሙን ቦታ አልፈው ወደ ውስጥ ይገባሉ። ሴሞን በመጽሐፉ ላይ ያለውን መመሪያ መሰረት በማድረግ የቲማቲም ድልህ ለመስራት ወደ ኩሽና ይሮጣል። ማሌሪ ደግሞ በቤት ውስጥ ያለውን ጨው በሙሉ የቤቱ ጥግ ላይ መነስነስ ትጀምራለች። እናታቸው ልጆቿ እያደረጉት ስላሉት ነገር ምንም የምታውቀው ነገር ስላልነበረ ምን እየተካሄደ ነው እያለች ስትጠይቃቸው፣ ጃሬድ ግን ስለ ሁኔታው ሊያስረዳት ጊዜ ስላልነበረው አስማተኛ የሆነውን መነጽር በእጇ ያስጨብጣታል። ልክ በሱ ስትመለከት ከውጪ ወደዚህ ቤት ሊገቡ እየታገሉ ያሉትን ጭራቆች በሙሉ ተመለከተቻቸው። በዚህ ጊዜ እስከዛሬ ልጆቿ ለእሷ ሲያስረዷት የነበሩት ነገሮች እውነታቸውን እንደነበር ይገባታል። እያንዳንዱን በር፣ መስኮት፣ ጥግ የተባለ ነገር በሙሉ ጨው ይነሰንሱበታል። የሆነ ለየት ያለ አረም በየቦታው ሰቀሉና ለመያዝ የሚችሉትን መሳሪያ በሙሉ በመያዝ አንድ ላይ በመሆን ቆመው መጠባበቅ ይጀምራሉ። ልክ ጨረቃ ማታ ላይ ሙሉ ሆና በምትወጣበት ጊዜ መሽሩሙ ላይ ያፈሰሱት ፈሳሽ እየሰራ ስለነበረ ሙሉ ለሙሉ አጥሩ እየተነሳ ይሄዳል። ጋብሊኖቹ በዚህ ጊዜ በጣም በመደሰት እየዘለሉ ወደ ቤቱ ለመግባት በሚታከሉበት ጊዜ ቤቱ ግን ልጆቹ ከውስጥ ሌላ አጥር ሰርተውለት ስለነበረ መግባት ያቅታቸዋል። ስለዚህ በመሬት ስር በኩል አድርገን መግባት አለብን በማለት የወለሉን እንጨቶች ወደ ላይ መክፈት ይጀምራሉ። በዚህ ጊዜ ነበር በመሬት ውስጥ መግባት እንደሚቻል ራሱ ሙሉ ለሙሉ ረስተውት እንደነበር የገባቸው። ጭራቆቹ በጣም ብዙ ከመሆናቸው የተነሳ የሰሩትን የቲማቲም ቦምቦች ራሱ ቢወረውሩባቸው ምንም ሊያደርግላቸው አልቻሉም። ስለዚህ በፍጥነት ወደ ኩሽና በመሮጥ ሁሉም ወደ ውስጥ ከገቡ በኋላ ሁላችሁም ተደበቁ በማለት ጮኸ። በመጨረሻም ጭራቆቹ የኪችኑን በር ሰብረው ልክ ወደ ውስጥ ሲገቡ ማንንም ሊያገኙ አልቻሉም። የት ናቸው እያሉ እየፈለጓቸው እያለ ካቢኔት ውስጥ ተደብቆ የነበረው ሳይመን ክብሪቱን ይለኩስና መሬት ላይ ያለው ጋዝ ላይ ያስቀምጠዋል። እሳቱ ደግሞ ቀስ ቀስ እያለ ወደ ኦቭኑ መጓዝ ይጀምራል። ኪችኑ ደግሞ በቲማቲም ድልህ ተሞልቶ ስለነበረ ልክ እሳቱ በሚደርስበት ጊዜ ኃይለኛ የሆነ ፍንዳታ ይፈጠራል። ልክ ፍንዳታውና ጢሱ በሚበርድበት ጊዜ ሁሉም ካቢኔት ውስጥ ተደብቀው የነበሩት በመጨረሻም ሲወጡ እዛ ውስጥ የነበሩት ጭራቆች በሙሉ አሁን ላይ ወደ አረንጓዴ ፈሳሽነት ተቀይረው ነበር። በዙሪያቸው ተመልክተው ምንም አይነት ጭራቅ እንዳልተረፈ ሲያዩ እፎይ አሁን ሁሉም ነገር አብቅቷል መሰለኝ በማለት መደሳሰት ልክ እንደጀመሩ ከውጪ የሆነ የሚያውቁት ሰው ሲገባ ይታያቸዋል። አባታቸው ነበር። ግራ በመጋባት ዙሪያውን እየተመለከተ ቆይ ምን ተፈጥሮ ነው በማለት ይጠይቃቸዋል። ነገር ግን ጄረድ አባቱን በደንብ አድርጎ አስተውሎ ሲመለከተው የሆነ ልክ ያልሆነ ነገር አለ። እነሱን እያዋራቸው ቢሆንም ነገር ግን አይኑ በእጁ ወደ ያዘው መጽሐፍ 10 ጊዜ ይሄድበታል። ስለዚህ ጄረድ አባቱን መስቀለኛ የሆነ ጥያቄ ይጠይቀዋል። መች ነው እናንተ ለመጨረሻ ጊዜ ያወራ ነው? ያን ጊዜ በጣም አስፈላጊ የሆነ መልእክት ልኬልህ ነበር። ፊት ለፊቱ ቆሞ እየተመለከተው የነበረው ሰውዬ ለሚጠይቀው ጥያቄ ምንም አይነት መልስ አልነበረውም። ጄረድ በአይኖቹ ውስጥ ያለውን ከፍተኛ የሆነ ስግብግብነት ከተመለከተ በኋላ ይሄ በፍጹም አባቴ አይደለም በማለት በእጁ ይዞት የነበረውን ቢላ በፍጥነት ይሰካበታል። ቢላው ላይ ግን በደም ፋንታ የነበረው አረንጓዴ የሆነ ፈሳሽ ነበር። የሰውየው ፊት እየተጣመመና እየቀለጠ ሰውየው አባታቸው ሳይሆን ሙልግራት እንደሆነ ይረዳሉ። በዚህ ጊዜ ጃሬድ መጽሐፉን ይዞ በፍጥነት ሊፍቱን በመጠቀም ወደ ላይኛው የጣራኛው ክፍል ወጣ። ሙልጋራት በዚህ ጊዜ ራሱን በጣም ትልቅዬ ወደሆነ እባብ ይቀይርና በጃሬድ አካል ላይ ተጠምጥሞ ሊያንቀውና የያዘውን መጽሐፍ ደግሞ ሊቀማው መሞከር ጀመረ። በዚህ ጊዜ ታማኙ ትንቡልታ ከየት መጣ ሳይባል በንዴት ዘሎ ሞልጋራት ላይ ይሰቀልበትና ሁለቱ እየተላፉ እያለ ጄረድ ደግሞ አጋጣሚውን በመጠቀም በመስኮት ወደ ውጭ ይወጣል። በቻለው ፍጥነት በሙሉ ወደ ላይ እየወጣ የነበረ ቢሆንም ሞልጋራት ግን ትንቡልታክን አሸንፎ ጄረድን ከኋላው በፍጥነት እየተከተለው ነበር። እያሳደደው የጣሪያው የመጨረሻ ጫፍ ላይ አደረሰው። ጃሬድ በጫራው ጫፍ ላይ የያዘውን ነገር በደንብ አድርጎ አጥብቆ ለመያዝ እየሞከረ ከሩቅ ሃግዊስ በአቅራቢያው ባለው ዛፍ ላይ ተቀምጦ ተመለከተውና አንድ ሀሳብ ይመጣለታል። መጽሐፉን በኃይለኛው ወደ ሰማይ ሲወረውረው ሞልጋራት ደግሞ ራሱን ወደ ወፍነት ይቀይረውና መጽሐፉን በመያዝ እየበረረ ሲሄድ ነገር ግን ወፍ በጣም መብላት በሚወደው ውግዊግ ተቀምጦበት በነበረው ዛፍ በኩል እያለፈ እንደነበር አላወቀም ነበር። ሃክስ ልክ ወፉን እንደተመለከተው አንስቶ አፍ ውስጥ ይጨምረዋል። በዚህ መልኩ እስካሁን ድረስ ያስጨንቃቸው የነበረው ነገር በድል ተጠናቀቀ። በማግስቱ ጠዋት የግሬስ ቤተሰቦች አክስታቸው ሉሲንዳን በክብር ወደ ድሮ መኖሪያ ቤቷ ይዘዋት ይመጣሉ። ድሮ ወደምታውቃቸው ክፍሎች በሙሉ በስስት እየተመለከተችው እየተዘዋወረች እያለ የድሮ ጓደኛዋ የሆነውን ሲምብልታክን ታገኘዋለች። ልክ እየተራመደች ወደ ጓሮ በር ስትደርስ በድንገት ከውጪ ኃይለኛ ንፋስ መነሳት ይጀምራል። ቅጠሎች በአየር ላይ እየተሽከረከሩ ሁሉም ሰው ምንድነው የተፈጠረው በማለት ወደ ውጪ ሲመጣ እነዚያ መናፍስት አርተርን በክንዳቸው ላይ አቅፈው በቀስታ ከሰማይ ወደ ምድር ይዘውት እየመጡ ነበር። አልተር በትልቅ ጸጸትና ፍቅር ተሞልቶ ወደ ልጁ ሉሲንዳ እየተራመደ መጣ። እሷ ግን አሁንም እንደሱ ወጣት አይደለም።
አልመሰለችም። የቆመችው ሸብባ ጸጉሯን ነጥቶ ያረጀች አሮጊት ሆና ነበር። መናፍስቱ ሙልጋራት መሞቱንና በሰዎች ዓለም ላይ ያለው አደጋ ማክተሙን ስላወቁ አንድ ልዩ ፍቃድ አደረጉለት። ከመሞቱ በፊት አንድ ጊዜ እንኳን ወደ ትክክለኛው ዓለም መጥቶ ለመጨረሻ ጊዜ ቤተሰቦቹን አይቶ እንዲሰናበቱ ፈቅደውለት ነበር። አልተር በዚህ ቦታ ላይ ቆሞ ያጣውን ትልቅ ነገር አሁን ነበር የተረዳው። በአስማት ምርምር ላይ ከመጠን በላይ ተጠምዶ በመኖሩ የገዛ ልጁን ራሱ ስታድግ ማየትና አባት የመሆንን ራሱ ትልቅ ክብር አጥቶ ነበር። አሁን እኔ እዚህ መቆየት አልችልም። እምቆይ ከሆነ ደግሞ እስካሁን ድረስ ያልኖርካቸው ዓመቶች በአንድ ጊዜ ይመጡና ወደ አመድነት ይቀይሩኛል። ሉሲንዳ ግን አባቷን በድጋሚ ልታጣው ስላልፈለገች እኔም እዚህ ምድር ላይ መኖር ሰልችቶኛል፣ ካንተ ጋር መምጣት እችላለሁ አባቴ ስትል ጠየቀችው። እሱ ሚስማማና እጁን ዘርግቶላት ልክ እንደተጨባበጡ ልክ ጥሏት በነበረበት ጊዜ ወደ ነበረችበት ልጅነቷ ትመለሳለች። በመጨረሻም ከአባቷ ጋር በመሆን ወደዚያ አስደናቂና ሚስጥራዊ ወደ ሆነው ዓለም እየሄዱ ፊልማችን እዚህ ጋር ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።